ጤና ይስጥልን ክቡራን ተመልካቾቻችን እንዴት አላችሁ? ዛሬ እንግዲህ በተለያዩ ወቅታዊ ሀገራዊ ጉዳዮች የተመለከቱ ጉዳዮችን ወይም ጥያቄዎችን ያነሳን ቆይታ እንድናደርግ ወደ ኢፌዴሪ መከላከያ ሰራዊት ዋና መስሪያ ቤት መጥተናል። እንግዲህ በተለይ ከሰሞኑ የሚሰሙ አንዳንድ ግልጽነት የሚያስፈልጋቸው ጉዳዮችን መነሻ በማድረግ ቆይታ እንድናደርግ ተገኝተናል። እስከ መጨረሻው አብራችሁኝ እንድትሆኑ ከወዲሁ ጋብዛለሁ። ሜጀር ጀነራል ተሾመ ገመቹ የመከላከያ ሰራዊት የውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ከኢቲቪ በተለያዩ ወቅታዊ ጉዳዮች ላይ ለምናነሳው ጥያቄ ምላሽ ለመስጠት ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ። በጣም ጥሩ። እንግዲህ ያው ወደ ቀዳሚው ጥያቄ ሳልፍ እንደሚታወቀው ሀገራችን ኢትዮጵያ በተለይ ከለውጥ አመራር በኋላ በተለያዩ መስክ ትልልቅ ድሎች እያስመዘገበች የመጣችበት ሂደት አለ። ምንም እንኳን በተለያየ አጋጣሚ ችግር ለመፍጠር የሚንቀሳቀሱ የሚዳዳቸው አካላትን ቢኖሩ የሚፈጥሩትንም እንደዚሁ ጥጋቸው እንዲይዙና ሀገሪቱ ደግሞ በልማት ወደፊት እንድትራመድ በማድረግ ረገድ ከፍተኛ ስራዎች የተሰሩ ናቸው። ለዚህም እንግዲህ የዓለም አቀፍ ማህበረሰቡ በተለያየ አጋጣሚ እውቅና እየሰጠ የመጣበት ሂደት አለ። እሱ ብቻ አይደለም፣ በቱሪዝሙ ዘርፍም ረገድም በርከት ያሉ ስራዎች የተሰሩ መጥተዋል። ተመራጭነቷ ከጊዜ ወደ ጊዜ እየጨመረ የመጣበት ሂደት አለ። በአንጻሩ ግን ምናልባት ጀነራል ምላሽም እንዲሰጡልኝ የምፈልገው ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረችበት ሂደት እንዳለ በአንድም በሌላ መንገድ እንሰማለን። ምን ያህል ተግባራዊ ትደረጋለች አትደረግም የሚለው ነገር እንዳለ ሆኖ በአንጻሩ ግን ከተለያየ አካባቢዎች የተውጣጡ ተስማምቶ መስማማት የማይችሉ የቡድኖች ጽምዶ ፈጥረናል የሚል ሀሳብ እያነሱ እንቅስቃሴ እንደሚያደርጉ ይብራራልና እንደው እቺ ጽምዶ ብለን የምንላት ነገር ምንድናት የሚለው ነገር እስኪ እንደመነሻ ነው። አመሰግናለሁ። እንግዲህ እኛም እንደናንተው አይተነዋል፣ ግን ወደ ውስጥ ገባ በደንብ አነሳዋለሁ። ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሐዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ቅዠቱ ግን የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሐዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ከምንም በላይ ደግሞ የተቀደመች ሀሳብ ናት ማለት ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። ክፋቷን ግን እንደ ክፋት ቅድም እንዳልኩት የጸረ ሉዓላዊነት ሀሳብ መሆኗ በደንብ መታወቅ መቻል አለባት እና የእነዚህ ስብስቦች እንደ ስብስብ አንድ ላይም የማይሄዱ የተለያየ ማንነት ያላቸው ለምሳሌ እንደ ምሳሌ ቢጠቅሰው የሆነ ያረጀ በሬና ቀበሮን አንድ ላይ ጠምደህ ማረስ አትችልም እና ሌሎችም አይነት ማንነት ያላቸው ናቸውና በዚች ቡድን ውስጥ የሚሰበሰብ የተለያየ ማንነት ያለው አካል አንድ ላይ ማረስ አይችልም። ኢት ኢዝ ኢምፖሲብል። ዝም ብሎ ምናባዊ ነው እንጂ ሚቻል አይደለም የሚል ነገር ማንሳት ይቻላል። ከዚሁ ጋር ተያይዞ ደግሞ ጸረ ኢትዮጵያ ሆኖ አንገቱን ለፈርዖን ቀንበር ሰጥቶ በጫንቃው ላይ የፈርዖን ቀንበር ተሸክሞ ኢትዮጵያን አርሳለሁ የኢትዮጵያን ሰላም አውካለሁ ብሎ የምትመጣ ግሩፕ ካለች የመጀመሪያው ነገር
ሳይታረስ ጾም አድሮ በጸረ ፈርዖን ማለትም በፈርዖን ማረሻ ሊታረስ የተዘጋጀ ቅንጣትም የኢትዮጵያ መሬት የለችም። ይህን የሚያስተናግድ ኢትዮጵያም የለም። ቅድም እንዳልኩት አያቷም አባቷም ይታወቃል። እንዳልኩት ስብስቡ የተለያየ ማንነት ስብስቡ ደግሞ ፈርዖን ቀንበር ይጫንብኝና በተጫነብኝ ቀንበር መጥቼ ኢትዮጵያን አርሳለሁ የሚል ቅዠት የተሞላ አይነት አስተሳሰብ ነው። ይህ አስተሳሰብ ቅድም እንዳልኩት ተገቢ እንዳልሆነ ጸረ ሉዓላዊነት ያለው ሀሳብ እንደሆነ ያው የተለያዩ ስራዎችን እየሰራን ነው፣ የሚታወቅም ነው። በኋላ መጣበታለሁና በአጠቃላይ ስለዚች ስለ ጽምዶ ሀሳብ ወይ ደግሞ እነሱም ባነሱት ንድፈ ሀሳቡ ይሄና ያ ነው ብሎ ባነሱት መልኩ ሳይሆን ጅምሯም እንትኗ ውጥኗም እንደገና መዳረሻዋም ይቺው ናት ሀሳቧ ለማለት ያክል ነው። እንግዲህ ክቡር ጀነራል ቀደም ሲል እንግዲህ እንደገለጹት በተለይ የዚች ጽምዶ ብለን የምንላት እንቅስቃሴም ሆነ እሳቤ ባለቤት ማን እንደሆነ ቀንበሩ የሚሸከመው ማን እንደሆነ ያብራሩበት ሂደት አለ። በእርግጥ ያው በአንድ በሌላ መንገድ ህዝባችንም የሚያውቀው እንደሆነ አምናለሁኝ። በተለይ በውስጥ ያሉ ባንዳዎችና በውጭ ያሉ ባዳዎች ተቀናይተው የሚሰሩት ሴራ እንደሆነ ይታወቃል፣ ይታመናል። በተለይ ሻዕቢያን መውሰድ እንችላለን፣ የህወሓት ቡድንም መውሰድ እንችላለን። በተለያየ አካባቢዎች ያሉ እንደዚሁ ጸረ ኢትዮጵያውያን እንቅስቃሴ የሚያደርጉ አካላት የነሱ እሳቤ እንደሆነ እንግዲህ በአንድም በሌላ መንገድ አነስተናልና እንደነዚህ አይነት ነገሮች ግን በተለይ ዓለም አቀፍ ማህበረሰቡ በትኩረት የሚከታተላቸው ጉዳዮችም ሊሆኑ ስለሚችሉ በእናንተ በኩል የተለያየ ፕላትፎርም አላቸው፣ አታሺዎች አሉ፣ ሌሎችም እንደዚሁ የዲፕሎማሲ ማህበረሰብ የምታገኙበት አክሰስ ይኖራል ተብሎ ስለሚታሰብ እንደነዚህ አይነት ነገሮች በተለይ ዓለም አቀፍ ማህበረሰቡ እንዲያውቅ በማድረግ ረገድ የሰራችኋቸው ስራዎች ምንድን ናቸው? በምን ልክስ ነው መታየት ያለበት የሚለው ነገር እስኪ እናንሳጅናል። ጥሩ ጥያቄ ነው። እንግዲህ እቺ ሀሳብ እንደው የገዘፈች ሀሳብ፣ ለእኛ ሰላም የምታሰጋ ሀሳብ፣ ሚዛን የምትደፋ ሀሳብ ባትሆንም እንኳ ቅሉ እንደ ሀሳቧ ጸረ ሉዓላዊነትን ያነገተች ሀሳብ፣ የኢትዮጵያን ሉዓላዊነት የምትዳፈር ክብረነክ ሀሳብ ስለሆነች ሀሳቧን ተቀማጭነታቸው ኢትዮጵያ ውስጥ የሆኑ የዲፕሎማት ማህበረሰብ ማለትም የአታሼ ማህበረሰብ በእኛ ቻናል በመከላከያው ቻናል የማስረዳት ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል። በነገራችን ላይ እነሱም ይጠይቃሉ። አንዳንዶች ከወዳጅ ሀገሮች አታሼዎችም ከኢትዮጵያ ጋራ መልካም ትብብር ያላቸው ኢትዮጵያን የሚወዱ ስለ ኢትዮጵያ አዳርና ውሎ ሁኔታ በሚገባ የሚከታተሉ ቅልቦና ያላቸው የሀገራችን ወዳጆችም ይጠይቃሉ። ምንድነው እንደዚህ አይነት ሀሳቦች ይነሳሉ፣ ምንድነው ይሄ ሀሳብ ብሎ ክላሪቲን እንዲያገኙ ከማድረግ አንጻር ያነሳሉና እኛ ይሄ ሀሳብ አንደኛ ተገቢ ሀሳብ ነው ማንሳታችሁ። እቺ ሀሳብ ያን ያህል ለኢትዮጵያ አስጊ ሀሳብ፣ ከባድ ሀሳብ አይደለችም። ቅዠት ናት። ቅዠቷ የኢትዮጵያን ሉዓላዊነት የምትዳፈር ሀሳብን ያነገተች ቅዠት ናት። ክብረ ነክ ናት። አሳፋሪም ናት። እቺ ሀሳብ የተጠነሰሰችውና እየተሰራች ያለችው የመጀመሪያው በቀንበሩ ይጫንብን፣ ቀንበሩን ከጫናችሁብን እኛ ማረስ እንችላለን፣ የኢትዮጵያን ሰላም ማወክ እንችላለን ብሎ ጫንቃቸውን ለፈርዖን ቀንበሩን ጫንብን ብሎ ለሰጡ የዚሁ የምድራችን ጉዶችና ከዛም ባሻገር አካባቢው ላይ ባሉት ስብስብ የተፈበረከች ሀሳብ ናት። ባለቤቱ ግን ሌላ እንደሆነ ባለቤቱ
የዚህ ጉዳይ አባት አያት ሌላ እንደሆነ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ተሰርቷል። አሁንም እየሰራን ነው። ይሄ አንደኛ ግንዛቤ እንዲኖራቸው፣ ሁለተኛ ከዚህና ከዚህ ሀሳብ ጋር የሚያዝ ጉዳይ ነገ ሜጀር የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭው ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ በሚገባ ሀሳቡን እንዲገነዘቡት ምን ማለት እንደሆነ በዚህ እንዳይደናገሩ፣ በተለያዩ ዜናዎች እንዳይደናገሩ፣ ራሷ ቡድኗን በምትሰጠው ንድፈ ሀሳቧ ይሄ ነው ምናምን ብላ በምትሰጠው ጉዳይ እንዳይደናገሩ ሰፊ ስራዎችን ተሰርቷል። በውጭ ጉዳይ መስሪያ ቤታችንም ደግሞ እንደዚሁ ይሰራበታል ብለን እናምናለን። ስራውን ስንሰራ ግን ተናበን በዚህ አይነት መንገድ ሁላችንም በየተከፋፈልነው ስራ በየራሳችን ቻናል የውጭው ሰው የሚያገባው የውጭው ሰው ይሄንን ኢንፎርሜሽን ማግኘት መብቱ የሆነ ይገባኛል የሚል አካል እንዲያገኝ እያደረግን ነው። ጉዳዩን በደንብ ያውቁታል። ጅምሯንም እየተካሄደ ያለነው ጉዳይ በደንብ ያውቁታል ማለት ነው። ቅድም እንዳልኩት እንግዲህ ከዚሁ ጋር ተያይዞ ደግሞ ነገ እንደው እቺን ሀሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ በኢትዮጵያ ሉዓላዊነቷ ላይ የሚቃጣ ትንሽም ምልክት ብትኖር ከጅምሯ ሰንበሳት እንደሚቀልጥ ለማቅለጥ የኢትዮጵያ መከላከያ እና ሌላ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን የማታውቁትን ጉዳይ አይደለም ታክል የምናደርገው። ኦልሬዲ የነገርናችሁን ጉዳይ ነው። ኢፍትሐዊነቷን በደንብ ነግረናቸዋል። ጸረ ሉዓላዊ መሆኗን በደንብ ነግረናቸዋል። በእነማን እንደምትጠነሰስ ነግረናቸዋል። ክብረ ነክ እንደሆነች ነግረናቸዋል። የኢትዮጵያ ነጻነትን ሉዓላዊነትን በሚጋፋ ኢፍትሐዊነት በጎደለው በ21ኛ ክፍለ ዘመን እንዲህ ሰፈር ላይ ተሰብስበ አካባቢ ላይ ተሰብስበ የሆነ ቅጀት ቃጅተ ህዝብ አደናግረ እንዲያደርጋሉ የሚል ሐሳብ ያው በአፍሪካ አካባቢ የሚጠበቅ ቢሆንም እኛን አስመልክቶ ግን እንደ ሴኩሪቲ ተቋም እንዲህ አይነት ነገር ሲፈጠር ከወዲሁ ምናመክን እንደሆነ ሳይጀምሩት እንደቀደምናቸው ሁሉ እነሱ ከጀመሩት በኋላ ሐሳቡን ቀድመን እንዳወቅነው ሁሉ አውቀንም ሜጀሮች እንደወሰድነው ሁሉ ነገም እንዲሁ እንቃጣለን ብሉ ይሄ ታክል እንደሚደረግ እንዲያውቁት እያደረግን ነው። ጀነራል ምናልባት ይሄንን አጋጣሚ በተለይ ደግሞ እችን ወቅት ጠብቆ እንደነዚህ አይነት ነገሮችን የማሰብ እና የሆነ ችግር ለመፍጠር የሚደረጉ እንቅስቃሴዎች ውጤታቸው ምን ሊሆን እንደሚችል ምንም እንኳን የሚታወቅ ቢሆንም እንደው እችን ጊዜ መርጠው የሚንቀሳቀሱ አካላት እና ደግሞ በአንድም በሌላ መንገድ ተባብረው መተባበር የማይችሉ አንዱ ነው አንድ መሆን የማይችሉ በተለያየ አጋጣሚ እንዲህና እንዲያ ሲሆኑ የነበሩ አካላት በአንጻሩ ግን አንድ ሆነን እንዲህ እናደርጋለን ብለው የሚንቀሳቀሱ ናቸው እና እንደው እችን እሳቤ እችን የጽምዶ እሳቤ እንተገብራለን ብለው የሚሉ አካላት እንደው ይህንን እሳቤ እንተገብራለን ብለው ቢሉ እጣፈንታቸው ምንድን ነው የሚሆነው የሚለው ነገር እስኪናሳ። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ሉዓላዊነታችን የማስጠበቅ ስራ ነው የተሰጠን ግዳጅ ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው።
ይሄን ወዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰም በሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲህ አይነት ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ምናልባት በዚህ ረገድ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ከዛ ባለፈ በተለይ ህዝባችን እንደነዚህ አይነት የተዛቡ መረጃዎች በየአቅጣጫ በሚመጡበት ሰዓት ላልተፈለገ ነገር እንዳይዳረግ ለህዝቡ ማስተላለፍ የሚፈልጉት መልእክት ካለ ለማለት ወይል እንግዲህ ቅድም እንደተናገርኩት የዲፕሎማቲክ ማህበረሰቡን ያስቀደም ነው ያው ከውጪ መጥቶ ጋኛ ጋር ስለሚኖሩ በተለያየ ሀሳብ እንዳይደነጋገሩ በተለይም እዚህ ሀገር ያሉ አታሺዎች ደግሞ ስለ ሁኔታን ከማስገንዘብ አኳያ ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ እነሱን አስቀድሞ አዌር ማድረጉ ተገቢ ስለሆነ ነው ስራ ስንሰራ የቆየ ነው። ህብረተሰባችንን በተመለከተ አንዳንዱም ስቲል ኮሜንት እያደረጉ ነው፣ በጣም እያወገዙ ነው። አሳፋሪ ሀሳብ ነው ብሎ ህብረተሰቡ አስቀድሞ እየተናገረ ነው። መቀጠር የማይሰለቻቸው ግሩፖች ብሎ ከኛ አስቀድሞ እየተናገረ ነው እና አሁንም እነኚህ መቀጠር ነውራቸው ላልሆነ መቀጠር ከጉልምስና እስከ እርጅና ለተጠናወታቸው ግለሰቦችና ቡድኖች ኢትዮጵያን አትሞክሯትም። እኛ እንደ ህዝብ ለሰላማችን፣ እኛ እንደ ህዝብ ለኢትዮጵያ የግዛት አንድነት፣ እኛ እንደ ህዝብ ለኢትዮጵያ እድገትና ሰላም ቀዳሚ ሚና እንደ ደጀን ህዝብ እንጫወታለን የሚለውን ነገር እንደተለመደው ማስቀጠል መቻል አለበት። አሁን እቺ ጉዳይ ትልቅ ጉዳይ አይደለችም፣ የገዘፈች ሀሳብ አይደለችም፣ ተራ ቅዠት ነው እናውቀዋለን። ግን ዋትሶኤቨር ህብረተሰባችን በዚህ መንገድ መረዳቱም ተገቢ ነው ብለን ስለምናምን ሴኩሪቲን በተመለከተ አገር ቤት ኮሌክቲቭ ኢፈርት ነው የሚፈልገውና እንደተለመደው ከምንም ጊዜ በላይ ህብረተሰቡን በዚህ ጉዳይ አዌር እንዲሆን ከኛ ጋር የሚኖር የዲፕሎማቲክ ማህበረሰብ በፕሮፐር ቻናል ይሄንን አዌር እንዲሆን እንዲያውቅ የተሰሩ ስራዎች አሉ። የነዚህ ሁሉ ስብስብና መንግስት ደግሞ በየደረጃው ይሄን ነገር ማኔጅ ለማድረግ በሚሰራው መንገድ ጉዳዩ ማኔጅ ይደረጋልና የተናቀች ሀሳብ፣ የተዋረደች ሀሳብ፣ ኢትዮጵያን የማትመጥን ሀሳብ መታሰቡ በራሱ በዚህ መንገድ አሳፋሪ የሆነ ሀሳብ ቢሆንም ምንም ያህል ይግዘፍ ይነስ ይሄን አሳፋሪ ሀሳባችሁን ቀድመነዋል፣ አውቀነዋል፣ የሚተገበር አይደለም፣ የሚመክን ነው። ለእናንተ ግን ውርደት ነው፣ ሽንፈት ነው። በተለይም ኢትዮጵያዊ ነን የሚሉ እዛ ውስጥ
የሚሳተፉ ግለሰቦችና ቡድኖችን አስመልክቶ መቀጠር ልማዳቸው ቢሆንም በጣም ጊዜ ያለፈበት ተግባራዊ የማይሆን ሀሳብ እንደሆነ እንዲረዱ ስራዎች ይሰራሉ። ሜጀር ጀነራል ተሾመ ገመቹ የመከላከያ ሰራዊት የውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ለኢቲቪ ልዩ ቆይታ ስላደረጉ እጅግ አድርጌ ነው ማመሰግነው። ለነበሩት ቆይታ አመሰግናለሁ። እኔም ከልብ አመሰግናለሁ። ክቡራን ተመልካቾቻችን በወቅታዊ ሀገራዊ ጉዳይ ከሜጀር ጀነራል ተሾመ ገመቹ ጋር ያደረግነው ቆይታ የተመለከታችሁትን ይመስል ነበር። በቂ መረጃ እንዳገኛችሁበት ተስፋ አድርጋለሁ። በመስተንግዶ እኔ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አደረግኩ። በያላችሁበት ሰላም ነው።